እሱ ሲገለጽ ሰዎች ብርክ ይይዛቸዋል። ታላቅ ልዑል ለማምጣት ካልሆነ በስተቀር እሱ አይናገርም። መልእክቱ በሰው አፍ የማይነገር ከባድ ካልሆነ በስተቀር ለተራ መልእክት አይገለጽም። እሱ ሲገለጽ ነገሥታት ይወድቃሉ፣ ትንቢቶች ይፈጸማሉ፣ ታሪክ ይቀየራል። ፈጥኖ ለእርዳታ የሚደርስ ለደስታና ለምሥራች የሚላክ ብርሃናዊ፣ በሰራዊቱ ሁሉ ላይ የተሾመ፣ በጨለማና በሞት ጥላ ውስጥ ለሚኖር ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ፣ ልደተ ክርስቶስን ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ መልአከ ብስራት መጋቢ አዲስ ተብሎ የሚጠራ፣ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ ማን ፈጠረን እያሉ ሲባዝኑ ሳጥናኤል እኔ ፈጠርኳችሁ ሲል የፈጠረን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና በማለት መላእክትን ያረጋጋ ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሣ ምድር በራሽ ብሎ የተናገረለት ብርሃናዊ መልአክ በእሳተ ነበልባል መካከል የነነዌ ንጉሥ ያየው ነቢዩ ሄኖክ በሰራዊት ሁሉ ላይ የተሾመ ብሎ የመሰከረለት የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል ነው። ገብርኤል የስሙ ትርጓሜ እግዚአብሔር ኃይሌ ነው ማለት ነው። እኔ በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ነኝ እንዲል ቅዱስ ገብርኤል የእግዚአብሔር ባለሟል ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህ ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በሀገራችን ክብረ በዓሉ በቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። ቅዱስ ገብርኤል ጥፋተኛን ያለ ርኅራኄ የሚቀጣ የመጨረሻውን ፍርድ የሚያስፈጽም ነው። ለሰው ልጅ ክፋትን ያስተማሩትን የወደቁትን መላእክት እንዲቀጣ አስሮ እንዲያገዛቸው የታዘዘው ገብርኤል እንደሆነ መጽሐፈ ሄኖክ ላይ ተጽፏል። በሀገራችንም በተለምዶ ሚካኤል እንዳየ ገብርኤል እንዳያየ የሚባል አባባል አለ። ይኸውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌ ካህኑ አዛርያስ የመልአኩን ቃል ባለመስማቱ ባለመቀበሉ ዲዳ ሆኗል። በተጨማሪም በእስልምናና በአይሁድ ዘንድ መልአኩ ቅዱስ ገብርኤል ታዋቂና ተፈሪ ነው። በእስልምና ጅብሪል ታላቅ ቦታ ያለው መልአክ ነው። ገብርኤል ሲመጣ ፍርሃት፣ መንቀጥቀጥ፣ መራድ አለ። ገብርኤል መልእክት ብቻ አይደለም፣ ቅጣትም ይዞ ይመጣል። እሱ ሲገናኝ ሰውን ሟች፣ ውስን፣ ትንሽ መሆኑን እንዲያስታውስ ያደርገዋል። ዳንኤል ከገብርኤል ጋር ሲገናኝ የሆነውን ሲናገር እኔም ወደ ቆምኩበት መቀረበ፣ በመጣም ጊዜ ፈርቼ በግንባሬ ተደፋው። እሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውላለኝ። ሲናገርኝም ደንግጬ በግንባሬ በምድር ላይ በግንባሬ ተደፋው። እሱም ዳሰሰኝ፣ ቀጥ አድርጎ ማቆመኝ ይላል። በመላእክት ዓለም ክብራቸው፣ ግብራቸው ከሰው ጋር ያላቸው ግንኙነት የተለያየ ነው። ሚካኤል የጦር አለቃ፣ የጦር መሪ፣ አሸናፊ፣ ጠባቂ፣ ተከላካይ ነው። ሩፋኤል የሚያረጋጋ፣ ሮሩ፣ ጉዞን የሚመራ፣ በሽታ የሚፈውስ፣ የጠፋብን የሚያገኝል ነው። ገብርኤል ግን የተለየ ነው። ገብርኤል ጣልቃ አይገባም። ገብርኤል ሲመጣ ለውሳኔ ለትእዛዝ ነው የሚመጣው። ሚካኤል በሰውና በጠላቶቹ መካከል ሲቆም፣ ሩፋኤል ከሰው ጋር አብሮ ሲጓዝ፣ ገብርኤል ግን ያለ ማስጠንቀቂያ መጥቶ ይፈርዳል። ቃሉ ፍርድ ብቻ ነው። የሚካኤልን ጥንካሬ በጦር መሪነቱ እናየዋለን። የሩፋኤልን ርኅራኄ በመጽሐፈ ጦቢት ላይ እናየዋለን። ገብርኤል ግን ከእነሱ የተለየ ነው። ጥንካሬውና ሥልጣኑ ከባድ ነው። ከገብርኤል ጋር አትደራደርም። ውሳኔው ቅጽበታዊ ነው። ገብርኤል ሲገለጽ ታሪክ ይቀየራል። ገብርኤል ሊከላከልልህ ወይም ሊረዳ ብቻ ለሚመጣው ሊፈርድብህም ጭምር ነው። በመጨረሻው የፍርድ ቀን የመጨረሻውን የፍርድ መለከት የሚነፋው ገብርኤል ነው ይባላል። ሰባተኛውንም ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆኑ። ትልቅም የምድር መናወጥ ሆነ። ሰውም በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም፣ ከሁሉ በለጠ ይላል። ገብርኤልን መቼና እንዴት እንለምነው? ገብርኤል በጭንቅ በመከራ ሰዓት የሚደርስ መልካም ምስራች አብሳሪ፣ ያዘኑትን የሚያረጋጋ ነው። በሥራ ቦታ፣ በፍርድ ቤት የተጨቆንክበት፣ ፍርድ ያጣ፣ ግፍ የበዛብህ፣ ድምፅ እንዲሰማ፣ እውነተኝነት እንዲታወቅልህ የምትፈልግ ከሆን ገብርኤልን ለምን፣ እሱ ይረዳሃል። ገብርኤል የግንኙነት፣ የፈጠራ፣ የመልእክት፣ የአንደበት መልአክ ነው። ገብርኤል ሰዓሊ፣ ደራሲ፣ አርቲስት፣ የጥበብ የፈጠራ ሰው የሚረዳ መልአክ ነው። አዲስ ነገር ለመጀመር፣ አዲስ ሐሳብ አመንጪ፣ አዲስ መንገድ ፈላጊ ከሆንክ
ውሳኔ ለመወሰን ስትፈልግ አንድ ግልጽ ያልሆነ የተደበቀብህ፣ የተሸፈነብህ፣ ግራ ያጋባ ያጠራጠረ ነገር ካለ ሕይወትህ እንዲቀየር ሥራ እንድታገኝ ይረዳሃል። የሥራ ቅጥር ኖሮ፣ ኢንተርቪው ኖሮ በራስ መተማመንህ እንዲጨምር አንደበት እንዲኖርህ ከፈለግ ገብርኤልን ጥራው፣ ለምነው፣ ንገረው። እሱ ይረዳሃል፣ አንደበት ይሆንልሃል፣ ግልጽ ያደርግልሃል። ትዳር ለመያዝ ለመልካም ቤተሰብ መጸነስ ያልቻለች ሴት እንድትጸንስ ልጆችን የሚጠብቅ የሚመራ የሚረዳ መልአክ ነው። ለቤተሰብ አለመግባባት ካለ ለሰላም ለፍቅር ፍቅር እንዲሰፍን ገብርኤልን ለምነው ይረዳል። ገብርኤል በዙሪያ ሲሆን ጸሎትን ሲሰማ እነዚህ ምልክቶች ታያለ። እነዚህ ምልክቶች በሕልም፣ በብርሃን፣ በድምፅ፣ በአቅጣጫ፣ ድንገተኛ በሆነ ክስተት፣ በነገሮች፣ በስዕልና በጽሑፍ ሊገለጹ ይችላሉ። ገብርኤል በወርቃማና በነጭ ብርሃን የሚገለጽ የንጽህናና የቅድስና ምሳሌ እንደመሆኑ በብርሃን መልኩ መልእክት ያስተላልፍልሃል። ለምሳሌ ነጭ እርግብ ላባ ድንገት ልታይ ትችላለህ፣ ወይም ነጭ እርግብ በተደጋጋሚ ልታይ ትችላለህ። የገብርኤል ስም ያለው ነገር በተደጋጋሚ ሊያጋጥም ይችላል። ለምሳሌ ጓደኛ ቤት፣ ዘመድ ቤት ተጋብዘ ሄደ፣ ምግብ ቤት፣ ሱቅ ልትገዛ ገብተ ስትሄድ የገብርኤልን ስዕል በተደጋጋሚ ካየ፣ በታክሲ በመኪና መንገድ ስትሄድ ድንገት በሆነ ምክንያት መኪና ተበላሽቶ ወይም በሆነ ምክንያት እዛ ቦታ ብትቆም በአቅራቢያ የገብርኤል ቤተ ክርስቲያን ብታይ፣ ይህም በተደጋጋሚ ሲሆን ካየ ገብርኤል ጸሎትን መስማቱን እየነገረ ነው። ገብርኤል ሊመራ ሊያሳይህ የለመንከውን ሊፈጽምልህ ሲል በሕልም ይገለጻል። እንደ ገብርኤል በሕልም የሚገለጽ መልአክ የለም ይባላል። ፍላጎትን እንዴት እንደምታገኝ የለመንከውን በሕልም ይገልጽልሃል። ይህ መልእክት የግንኙነት የአንደበት መልአክ እንደመሆኑ ድንገተኛ ጠቃሚ ሐሳብ፣ የሚያነቃቃ አዲስ ሐሳብ በሕልም ልታይ፣ ከጽሑፍ ጋር የተያያዙ እንደ ወረቀት፣ ብራና፣ ብዕር፣ ስዕል በተደጋጋሚም ካየ ገብርኤል ጸሎት እንደሰማ እየነገረ ነው። አራቱ ሊቃነ መላእክት በአራቱ አቅጣጫ የሚወከሉት ሚካኤል፣ ሩፋኤል፣ ኡራኤልና ገብርኤል ናቸው። መልአኩ ገብርኤል የምዕራብ አቅጣጫን የሚሸፍን የሚወክል ነው። በመሆኑም ምዕራብን የሚገልጹ በምዕራብ በኩል የሚመጡ ከምዕራብ ጋር የተገናኙ ነገሮች ከገጠሙህ ገብርኤል ምልክት እየሰጠህ ነው። ገብርኤል በብዙ ጽሑፎች የመጨረሻውን መለከት የሚነፋ መልአክ እንደመሆኑ በብዙ አጋጣሚ የመለከት ስዕል ወይም መለከት የሚመስል ቅርጽ ያለው አበባ፣ ስዕል፣ ዕቃ፣ ልብስ ላይ ተስሎ ፊልም ላይ በድንገት በተደጋጋሚ ካየ ጸሎት ተሰምቷል ማለት ነው። መላእክት ሁሉ የራሳቸው ክብርና መገለጽ አላቸው። በብርሃን መገለጽ ሲገለጹ ገብርኤል ብዙ ጊዜ ከወርቃማ ብርሃንና ነጭ ብርሃን ጋር ያያይዙታል። በተለያየ ሁኔታ ወርቃማ ወይም ነጭ ብርሃን ልታይ ትችላለህ። ይህም ሌላው ምልክት ነው እያልኩ የመልአኩ የቅዱስ ገብርኤል በረከትና ተራዳይነት ከሁላችን ጋር ይኖር። አሜን። ሰላሙ